የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ውድ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ በ6 ወር ውስጥ ለሁለተኛ ጊዜ አዲስ አበባ ገብተዋል። የጣሊያኑ ጠቅላይ ሚኒስትር ወደ አዲስ አበባ የተመላለሱት ዛሬም የተገኙበት ሚስጥር ምንድነው? ዜናችን ይመለከተዋል። በመቀለ ስለተከሰተው ፍንዳታ የተሰማ አዲስ ነገር አለ። ባለስልጣናት በሕይወትና በንብረት ለምን ተከሰተ የሚለው ጉዳይ ምላሽ ሰጥተውበታል። ዜናችን የሚያጋራችሁናል። በአዲስ አበባ የተሰቀለው የራስ ገዟ ሶማሌላንድ ባንዲራ በብዙ ዘንድ መነጋገር ይሆናል። በመዲናችን የሚኖሩ የሶማሌላንድ ዜጎችም በከተማችን የተሰቀለውን የሀገራቸውን ባንዲራ በፎቶ በማንሳት ማህበራዊ ትስስር ገጹ ላይ እያሰራጩት ይገኛሉ። እንመለስበታለን። ከዚህ በተቃራኒው አዲስ አበባ የገቡት የሶማሊያው መሪ ኢትዮጵያን በነገር የጎነተሉበት አዲስ ንግግር መነጋገር ይሆናል። ለመሆኑ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ምን አሉ? እንመለስበታለን። ወደ አስመራ የተደረገው ሚስጥራዊ ጉዞም ይፋ ሆኗል። በትናንትናው ዕለት ወደ ኢትዮጵያ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ሲመጡ ምክትላቸው በሚስጥር ወደ አስመራ በተመሳሳይ ሰዓት ተጉዞ ነበር ተብሏል። ወደ አስመራ በግል ጀት የተደረገው ጉዞ የዜናችን ትኩረት ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን ስናመራ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ለሁለተኛ ጊዜ በ6 ወር ውስጥ ወደ አዲስ አበባ ገብተዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ አዲስ አበባ ሲመጡ ያሁኑ በ6 ወራት ውስጥ ለሁለተኛ ጊዜ ነው። ያሳለፍነው ዓመት ክረምት ሐምሌ ወር ላይ አዲስ አበባን ጎብኝተው የነበሩት ሜሎኒ ከኢትዮጵያ አቻቸው ጠቅላይ ሚኒስትር አብይ አህመድ ጋር ጅማ ድረስ ሄደው ጉብኝት ያደረጉ ሲሆን ከኢትዮጵያ ጋር በጋራ ያዘጋጁትን የመንግስታቱ ድርጅት ስርዓተ ምግብ ሰሚት ለመታደም ነበረ የጉዟቸው ዓላማ። ጠቅላይ ሚኒስትሯ በ2015 ሚያዝያ ወርም ኢትዮጵያን ጎብኝተው ነበረ። ጠቅላይ ሚኒስትር አብይ አህመድ የሜሎኒን የዛሬ ጉብኝት ተከትሎ ሁለተኛውን ጣሊያን አፍሪካ ጉባኤ በጋራ በመናስተናግድበት በዚህ ወቅት ጠቅላይ ሚኒስትር ጆርጂያ ሜሎኒን ወደ ኢትዮጵያ እንኳን ደህና መጡ ስል ታላቅ ደስታ ይሰማኛል ብለዋል። አብይ አክለውም የአጋጣሚ ዲፕሎማሲያዊ ስብሰባ ብቻ ሳይሆን በጣሊያንና በአፍሪካ ሀገራት መካከል ያለውን ጠንካራ አጋርነት ማሳያ ነው ብለዋል። ይህም አጋርነት በመከባበር በጋራ ኃላፊነትና ለዘላቂ እድገት ባለን የጋራ ራዕይ ላይ የተመሰረተ እንደሆነ ነው የጠቆሙት። የጠቅላይ ሚኒስትር ሜሎኒ ጉብኝት በንግድ፣ በኢንቨስትመንት፣ በኤነርጂ፣ በመሰረተ ልማት፣ በግብርናና በፈጠራ ዘርፎች የቀጠለውን ትብብራችንን ለማጠናከር ያለንን የጋራ ቁርጠኝነት የሚያረጋግጥ ነው ብለዋል። ሜሎኒ የአፍሪካ ህብረት የመሪዎች ስብሰባ የክብር እንግዳ እንደሚሆኑ ይጠበቃል። ከዚህ ባለፈ ጣሊያን ሜቲ ፕላን ፎር አፍሪካ ስትል የሰየመችውን ስትራቴጂክ ማዕቀፍ ለአፍሪካ መሪዎች ለማስተዋወቅም ጭምር ነው የአፍሪካ መዲና አዲስ አበባ እንደተገኙ የተሰማው። ይህ ዕቅድ ኢትዮጵያን ጨምሮ ከአፍሪካ ሀገራት ጋር በኤነርጂ፣ በመሰረተ ልማት፣ በግብርናና በጤና ዘርፎች ረጅም ጊዜ ትብብር ለመፍጠር ያለመ ነው። የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ ወደ ስልጣን ከወጡ በኋላ ወደ አፍሪካ ሀገራት ካደረጓቸው ተደጋጋሚ ጉዞዎች ውስጥ ኢትዮጵያ ሶስተኛዋ ነች። አራት ጊዜ ጉብኝት ካደረጉባቸው ሊቢያና ግብጽ ቀጥሎ ኢትዮጵያ የጠቅላይ ሚኒስትሯ ሶስተኛዋ መዳረሻ እንደሆነች መረጃዎች ያሳያሉ። ዜናችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራ። በመቀለ ስለተከሰተው ፍንዳታ የተሰማው አዲስ ነገር። በትናንትናው ዕለት በመቀለ ዩኒቨርሲቲ ማህበራዊ ሳይንስ ግቢ አቅራቢያ ፍንዳታ ተከስቶ እንደነበር ይታወቃል። በዚህ ፍንዳታ ግን ምንም አይነት የሰው ሕይወትም ሆነ የንብረት ጉዳት እንዳልደረሰ የከተማ ባለስልጣናት ተናግረዋል። የመቀለ ከተማ ሰላምና ጸጥታ ቢሮ ኃላፊ ረዳኝ ፍስሐ ለሀገር ውስጥ ሬዲዮ እንደገለጹት ፍንዳታው የተከሰተው በግምት ከምሽቱ 3 ሰዓት ተኩል ላይ በከተማ በሚገኘው ቢዝነስ ካምፓስ የላይኛው በር አቅራቢያ ነው ብለዋል። ኃላፊው ድርጊቱን ጉዳት ለማድረስ ሳይሆን ሆን ተብሎ የፍርሃት ድባብ ለመፍጠር የታለመ ተግባር ነው ሲሉ ገልጸውታል። ነዋሪዎችም እንዲረጋጉና የሽብር ድርጊት ያሉትን ድርጊት እንዲያወግዙም ጥሪ አቅርበዋል። የከተማ ነዋሪዎች በፍርሃትና በግራ መጋባት ውስጥ መሆናቸውን የገለጹት አንድ ነዋሪ ሁኔታውን ሲያስረዳ ከቤተሰብ ጋር ተቀምጬ ሳለ ድንገተኛና ከፍተኛ ድምጽ ሰማን፣ ባለቤትና ልጅ እጅግ በጣም ደንግጠው ነበር ብለዋል። ሌላኛው ነዋሪ በበኩላቸው መጀመሪያ ላይ የድሮን ጥቃት ወይንም የሆነ ነገር የወደቀ መስሎን ነበረ፣ ቆየት ብሎ ግን ቦምብ መሆኑን ሰማን ብለዋል። የከተማው ፖሊስና የጸጥታ ተቋማት የሁኔታውን መንስኤ ለማወቅና ተጠያቂዎችን ለመለየት ምርመራ እንደጀመሩ አስታውቀዋል። ከዚህ ቀደም በተመሳሳይ መልኩ በህዳር ወር 2018 መጨረሻ በዚሁ አካባቢ ፍንዳታ ያጋጠመ ሲሆን ምንም አይነት የሰዎች ጉዳት እንዳልደረሰም ተገልጿል። ምንም እንኳን እስካሁን ይፋ የሆነ የምርመራ ውጤት ባይኖርም ባለስልጣናቱ በወቅቱ ድርጊቱን ሆነ ብለው የተፈጸመ የሽብር ጥቃት ሲሉ ገልጸውትም ነበር። የሰዓቱ ዜናችን እንደቀጠለ ይገኛል። በአዲስ አበባ የተሰቀለው የሶማሌላንድ ባንዲራ መነጋገሪያ ሆኗል። በመጪው አፍሪካ ህብረት የመሪዎች ጉባኤ ላይ የሶማሌላንድ ባንዲራ ከሌሎች የአፍሪካ ሀገራት ባንዲራዎች ጋር በኢትዮጵያ ዋና ከተማ አዲስ አበባ ለአጭር ጊዜ ሲውለበለብ መታየቱን ዛሬ በማህበራዊ ትስስር ገጾች የተሰራጩ መረጃዎች አረጋግጠዋል። ይህን ተከትሎ በሶማሊያ የማህበራዊ ሚዲያ ተጠቃሚዎች ዘንድ ቁጣን ፈጥሯል። ዘሆርን ፍሪኩዌንሲ እንደዘገበው ባንዲራው ተሰቅሎ የታየው በመስቀል አደባባይ አዲስ አበባ ሙዚየም አካባቢ ነው። ባንዲራው ተሰቅሎ የሚያሳየው ቪዲዮ በማህበራዊ ሚዲያ ከተሰራጨ በኋላ መነጋገሪያ ሆኗል። በሞቃዲሾ አክቲቪስቶች በኩል ደግሞ ቁጣን ፈጥረዋል። ባንዲራው በጸጥታ አካላት ወዲያው እንዲወርድ መደረጉን የዜና ምንጩ የዘገበ ሲሆን ከወራት በፊት እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ ኢትዮጵያ እስራኤልን ተከትላ እውቅና ትሰጣለች በሚል የምትጠበቅ ሀገር እንደሆነች ብዙዎች ይናገራሉ። የባንዲራውን በአዲስ አበባ ተሰቅሎ መታየትም ኢትዮጵያ ታክቲካሊ የሶማሌላንድ አጋርነት እንደምትደግፍ አመላካች ነው የሚሉ ድምጾችም ከወዲሁ እየተሰሙ ይገኛሉ። ምንም እንኳን ከወደ ኢትዮጵያ በኩል ይፋዊ ምላሽ ያልተሰጠ ቢሆንም
ከዚህ በተቃራኒው አዲስ አበባ የገቡት የሶማሊያው መሪ ኢትዮጵያን በነገር ጎንትን ሊያደርጉበት ንግግር አሰምተዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ስማቸው ያልጠቀሷቸውን ጎረቤት ሀገራት እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና ይደግፋሉ ሲሉ ከሰዋል። ፕሬዝዳንቱ ለንደን ውስጥ ለሚታተመው አሽራቅ አልአውሳጥ ለተባለው የአረበኛ ጋዜጣ በሰጡት ቃለ ምልልስ ላይ ሀገራቱ እስራኤል ለሶማሌላንድ የሰጠችውን እውቅና ለራሳቸው ጥቅም ሊያውሉት ይፈልጋሉ ሲሉ ከሰዋል። ፕሬዝዳንት ሐሰን ሼክ ለዚህ ክሳቸው የትኛውንም ሀገር በስም ያልጠቀሱ ሲሆን አንዳንድ የቀጠናው ሀገራት ይህንን አጋጣሚ የሶማሊያን አንድነትና የቀጠናው መረጋጋት ላደጋጋልጠው ጠባብና የአጭር ጊዜ ጥቅማቸው ለማሳካት ይፈልጋሉ ብለዋል። ለዚህ ክሳቸው የትኛውንም ሀገር በስም መጥቀስ አልፈልግም ያሉት ፕሬዝዳንቱ ነገር ግን ይህንን እውቅና አንዳንዶች ውስን ጥቅም ማግኘት የሚያስችላቸው አድርገው ሊመለከቱት ይችላሉ በማለት ነው የተናገሩት። እስራኤል ባለፈው ታህሳስ ወር ሶማሊያ የግዛቱ አካል አድርጋ ለምትቆጥራትና የራሷን ነጻ ሀገርነት ላወጀችው ሶማሌላንድ እውቅና ከሰጠች በኋላ ሶማሊያን በመደገፍ በርካታ ሀገራትና ተቋማት ተቃውሟቸውን ገልጸዋል። ነገር ግን የሶማሊያ ጎረቤት ከሆኑት ሀገራት መካከል እስካሁን በይፋ ተቃውሟቸውን ወይም ድጋፋቸውን ያልገለጹት ኢትዮጵያና ኬንያ ናቸው። ኢትዮጵያ ከሶማሌላንድ ጋር ከ2 ዓመት በፊት ስምምነት ላይ በደረሰችበት ጊዜ ከሶማሊያ ጋር ውዝግብ ውስጥ ገብተው እንደነበር የሚታወስ ነው። የሶማሊያው ፕሬዝዳንት የሀገራቸው የግዛት አንድነት ሊታለፍ የማይገባው ቀይ መስመር ነው በማለት አስጠንቀው መንግስታቸው የሶማሊያ ሉዓላዊነት ለማስጠበቅ የተለያዩ ፖሊሲዎችን እየተጠቀመ ይገኛል ብለዋል። ሶማሌላንድ ከ3 አስርት ዓመታት በላይ የራሷን መንግስት መስረታ በነጻ ሀገርነት ብትቆይም በቅርቡ የሀገርነት እውቅና ከሰጠቻት እስራኤል ውጪ ከየትኛውም ሀገር እውቅና አላገኘችም። ወደ ሌላኛው ጉዳያችን እናምራ። ወደ አስመራ የተደረገው ሚስጥራዊ ጉዞ ይፋ ሆኗል። ፕሬዝዳንት ኢሳያስ አፈወርቂ በትናንትናው ዕለት ከሰዓት በኋላ በለንደን ቤተመንግስት የእንግዳ ማረፊያ ቤት የሳውዲ ልኡካን ቡድን አባላትን ተቀብለዋል። በትናንትናው ዕለት አንድ ሚስጥራዊ በረራ ከሳውዲ አረቢያ ሪያድ ከተማ ወደ አስመራ መደረጉ ይፋ ሆኖ ነበረ። የሳውዲ ውጭ ጉዳይ ሚኒስትር አዲስ አበባ ኢትዮጵያ በገቡበት ቅጽበት G450 የተባለና የአልፋ ገልፍ ስትሪም የግል ጀት አስመራ መግባቱ ነበረ የተሰማው። በዚህ በረራ የውጭ ጉዳይ ሚኒስትር ምክትል ሚኒስትር የሆኑት ኢንጂነር ዋሊድ ቢን አብዱል ከሪም ኤልኬሬጅ እንደነበሩበት ታውቋል። እኚህ ሰው በአስመራ በነበራቸው ጉብኝት ፕሬዝዳንት ኢሳያስ በኤርትራና በሳውዲ አረቢያ መንግስት መካከል ያለውን ታሪካዊ ወዳጅነትና የትብብር ትስስር የበለጠ ማጠናከር አስፈላጊ ስለመሆኑ አጽንኦት ሰጥተዋል። ሁለቱ ወገኖች በወሳኝ ቀጠናና ዓለም አቀፍ ጉዳዮች ላይ የጋራና የተጣጣሙ አመለካከቶችን እንደዚሁም አቋሞችን በማዳበር የቀይ ባህር የባህር ዳርቻ ሀገራት የክልሉን ሰላምና ደህንነት በማረጋገጥ ረገድ ያላቸውን ሚና በጥልቀት ተወያይተዋል። በዚህ ሁኔታ ሁለቱ ወገኖች ቀደም ሲል በኤርትራና በሳውዲ አረቢያ መካከል የተደረሱትን የፖለቲካ፣ የኢኮኖሚ፣ የደህንነት፣ የባህልና ማህበራዊ ዘርፎች የትብብር ስምምነቶችን በተጨባጭ ተግባራዊ ለማድረግ ወስነዋል። ወደ መጨረሻ ጉዳያችን እናምራ። በሱዳን ትይዩ መንግስት እንደማይታሰብ የአፍሪካ ሀገራት መሪዎች ወስነዋል ተብሏል። የአፍሪካ ህብረት የሰላምና የደህንነት ምክር ቤት በጦርነት በምትታመሰው ሱዳን ትይዩ መንግስት ለመመስረት የሚደረጉ ማናቸውንም ስውርም ሆነ ይፋዊ ሙከራዎችን በጽኑ ውድቅ አድርጓል። ህብረቱ ሁሉም የአገሪቱ አባል ሀገራትና ዓለም አቀፍ አጋሮች ህጋዊ ካልሆነና ትይዩ ተብሎ ከሚጠራ አካል ጋር ምንም አይነት ግንኙነት እንዳይኖራቸው እውቅና እንዳይሰጡም ጥብቅ ማሳሰቢያ ያስተላልፈዋል። ምክር ቤቱ ባወጣው መግለጫ የሱዳን ሉዓላዊነትና በዓለም አቀፍ ደረጃ የሚታወቁ ድንበሮቿ የግዛት አንድነት የማይደፈር መሆኑን በድጋሚ ያረጋግጧል። ማንኛውም ወገን ከቡድን ጥቅም ይልቅ ለሱዳን ሉዓላዊ ጥቅም ቅድሚያ እንዲሰጥ የጠየቀው ህብረቱ በሱዳን የውስጥ ጉዳይ ላይ የሚደረግ ማንኛውም አይነት የውጭ ጣልቃ ገብነት በከፍተኛ ሁኔታ አውግዘዋል። ከዚህ ባለፈ ሁሉም የውጭ አካላት ግጭቱን ሊያባብሱና የሱዳንን ህልውና አደጋ ላይ ሊጥሉ ከሚችሉ ድርጊቶች እንዲቆጠቡም ጥሪ አቅርበዋል። ይህ የህብረቱ ውሳኔ ወደ ባሰ መከፋፈል እንዳታመራ የታለመ ሲሆን ለአፍሪካ ሰላምና ደህንነት ሲባል ጽኑ አቋም መያዙን ያሳያል። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።